ቅዱሳኖች የጌታ የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ዛሬ አንድ ሐሳብ ሳነብ ወደ ውስጤ ሲመላለስ ምናልባት ለአንድ ሰው እግዚአብሔር በዚህ ቃል ጉልበት ሊናገር ያለ ነገር ይሆናል ብዬ ነው ይህን ቃል ሼር ሊያደርግ የመጣሁት። ዘፍጥረት 26 ላይ ሙሉውን ምዕራፍ ጊዜ አግኝታችሁት ብታነቡት ለኔ ትልቅ ረሆቦት የሆነ ነገር ውስጥ እግዚአብሔር ያስቀመጠው የእግዚአብሔር ቃል ክፍል ይሄ ክፍል ነው። ይስሐቅ በምድረ በዳ ላይ እያለ ምንም አይነት ውሃ በሌለበት ምንም አይነት ነገር በሌለበት የይስሐቅን ታሪክ ሁላችሁም ታውቁታላችሁ። በዛ በምድረ በዳ ላይ ምንጭ ለመቆፈር ወጣ። ይስሐቅ መጀመሪያውን ምንጭ ሲቆፍር ምንጭ ካወጣ በኋላ የኔ ነው ባዮች መጡ። ድሮ ያልፈለጉ የኔ ነው ያላሉ ሰዎች መጡ። ጠላት እንደዛ ነው እየተሻማም ይመጣ። እግዚአብሔር በረከት ይሰጣችሁ። ጠላት ይስሐቅ ግን በጣም የገረመኝ ነገር ምንም አልተከራከረም። እሺ ብሎ ለቆ ፈቀቅ ብሎ ቆፈረ። እንደገና መጡ ወሰዱት። እንደገና ቆፈረ። ረሃቡ ዘመን የነበረው ያ ረሃብ የወለደው ትልቅ ኃይል ውስጥ ስለነበረ ረሃብን ለማስታገስ ውሃ መቆፈር ግድ ስለነበረበት እንደገና መጡ ወሰዱት። ነገር ግን እግዚአብሔር ያስቀመጠው ረሆቦት ስለነበረ አለፍ ብሎ ሌላ ምንጭ ቆፈረ። እሱም ምንጭ ወጣ ይላል። ስሙም ረሆቦት ብሎ ጠራው። ምንጩ ለብዙ ሰዎች ለመጠጥ የብዙዎችን ችግር ለማሳረፍ ምክንያት ሆነ። ዛሬ የተወሰደባችሁ ነገር አለ። ቆፍራችሁ አገኝታችሁት ጠላት አይሆንም ብሎ የያዘ ነገር ካለ ልቀቁት። ስራችሁ ቢሆን ልቀቁት። ቢዝነሳችሁ ቢሆን ልቀቁት። የተለያየ ነገር ጠላት የያዘባችሁ ነገር የኔ ነው ያለ ካለ ልቀቁት። ምክንያቱም እግዚአብሔር እንደ ይስሐቅ ብዙ የሆነ ምንጭ ረሆቦት የሆነ ለብዙዎች መጠጫ የሚሆን ነገር እግዚአብሔር ስላስቀመጠ ነው። እናንተ በዛ በሽፍሮ ምንጭ በማይሆን ቦታ ላይ እንድትንከራተቱት እግዚአብሔር አይሰጥም። እኔ በብዙ ዘመን ውስጥ አይቻለሁ። ብዙ ነገሬን ጠላት ተመስቶበት ተከራክሮ ከልክሎ ጠላት ተከራክሮበት ከልክሎ ጠላት ተከራክሮበት አይሆንም ብሎ እግዚአብሔር ግን ረሆቦት አድርጎ እዚህ ምድር አይቻለሁ።